ቆይ አንዴ ሰሞኑን ከሚዲያ የጠፋውባትን ስራ ልጋብዛችሁ። ከአዲስ አበባ ከ500 ኪሎ ሜትር በላይ ተጉዤ የሰራሁትን ስራዬን ነው ማሳያችሁ። እመኑኝ በጣም ተወዱታላችሁ። ስለዚህ ላይክ ሼር ያደረጋችሁ እንደዚህ እየተጓዘን ይመሻል በሚገርማችሁ ሁኔታ። እዚህ ጋር ደግሞ ገና ስራውን እየሰራ ነው በነበርንበት ሰዓት ላይ እንደዚህ ቅርጻ ቅርጹን እያወጣ ነው ነበር። ቅርጻ ቅርጹን በሚያምር መልኩ አወጣ ነው። ይሄ የሚያምረው ስራ ምንድነው ያላችሁ ከሆነ እስከ መጨረሻ እንድትመለከቱት ጋበዝኳችሁ። ያወጣነውን ቅርጽ ደግሞ በዚህ መልኩ አሽተን እየቀባነው ነው ያለነው። የምሬን ነው የምላችሁ ይህ ስራ ካለቀ በኋላ እንዴት እንደሚያምር አይታችሁ ትመሰክራላችሁ። ጉዟችንን ቀጠልን። በጉዟችን መካከል አንድ ከባድ የሆነ ከተማ አገኘን። እሱም ጅማ ይባላል። ጅማ እንዴት እንዳማረባት ልነግራችሁ አልችልም። ጅማን በሌሊቱ ክፍለ ጊዜ አለፍናት። ስለዚህም ከጅማ በኋላ ረጅም መንገድ ይጠብቀናል። የምንሄድበት ቦታ ደግሞ ጮራ በመባል የምትታወቅ አንድ ከተማ አለች። እዛች ከተማ ውስጥ ነው እንግዲህ ተአምሩን ያስቀመጥ ነው ማለት ነው። እውነት ለመናገር የማታ ጉዞ በጣም አድካሚ ነው። ከምታስቡት በላይ ድክም ነው የሚያደርገው። አብሶ ራሳችሁ ሹፌር ሆናችሁ ስትሄዱ ምንድነው ስራው ብላችሁ ጥያቄ ለፈጠረባችሁ ውድ ተከታታዮቼ ስራው ይሄንን የሚመስል ስራ ሲሆን ነገር ግን ገና ሙሉ ፊኒሺንጉ ደግሞ እዛው ቦታ ላይ አልቆ የምትመለከቱት ይሆናል። አዳር ሙሉ እንግዲህ ስጓዝ አድሬ ይኸውላችሁ አይኔ ደም መስሏል። በዚህ መልኩ ወደ ከተማዋ ገባው ማለት ነው። ከተማ ስገባም እንደዚህ ሃይላይቱን ላሳያችሁ ሞክሬ ነበር። ነገር ግን የሰው ግርግር የሰው ብዛት ግን ቀረጻውን እየተመለከቱና ምንድነው ነገሩ እያሉ ወደኛ እየዞሩ ስለነበረ ብዙም ሰውን ማደናገጥ አልፈለግንምና መስጂዱ ከኋላ የምታዩት ነው። መስጂድ ውስጥ የሚሰራ ስራ ነው። መስጂድ ውስጥ ምን ሊሰራ ይችላል ካላችሁ ይኸውላችሁ ይሄ መስጂድ አዲስ ነው። ይሄ አዲስ መስጂድ ሁሉ ነገሩ የተሟላለትና የተስተካከለ የሆነ መስጂድ ነው። ነገር ግን የሆነ ነገር ቅር ይላል አይደል? ምህራቡ አካባቢ ላይ ያለው ማለት ነው። ኢማሙ የኹጥባ የሚያደርግበትና ኢማሙ የሚያሰግድበት ቦታ። ስለዚህ ይሄንን ቦታ ልናሳምረው ፈለግን። እንዴት ነው ልናሳምረው የምንችለው የሚለውን ከመጨረሻ ከተከታተላችሁ በጣም ትገረሙበታላችሁ። እንግዲህ መጋረጃችንንም እንደዚህ ጋረድንና ወደ ስራ ገባን። የጅብሰን ሰራተኞች ያላስተካከሉልን የሆነች ስራ ነበረች። ያችን የጅብሰን ቅርጽ አስተካከልናት። ለኛ ስራ እንዲመቸን አድርገን ሌሊቱን ክፍለ ጊዜ ነው የምንጠቀመው እንግዲህ የመስጂድ ስራ ስለሆነ ህዝቡ ቀን ላይ ሊያሰራን ስለማይችል ማለት ነው። ስለዚህ በዚህ መልኩ ስራችንን እየሰራን ነው። የሌሊቱን ክፍለ ጊዜ በዚህ መንገድ እያጧጧፍነው ነው እንግዲህ ስንሰራ አደርን። አሁን ይሄንን ስራችንን ለማየት ዝግጁ ከሆናችሁ 1 2 3 ይሄን ይመስላል እንግዲህ ስራችን። እንዴት ተመለከታችሁት? በጣም ነው ያምረው አይደል? ኢማሙ የሚያሰግድበትና እንዲሁም ኹጥባ የሚያደርግበት ቦታ ይሄንን አስመስለን አሳምረነዋል። እንደዚህ ጌጣጌጦችን ማሰራት የምትፈልጉ ኮሚቴዎች፣ መስጂዶች እንዲሁም አዳዲስ የሆኑ መስጂዶች በሚሰሩ ሰዓት ህዝቦች እኛን ጠርታችሁ እንደዚህ ልናሳምርላችሁ እንችላለን። ከዚህም ውጪ የተለያዩ ዲዛይኖች ስላሉን እናሳምርላችኋለን። ምርጫችሁ ሰያ መጅሊስና ፈርኒቸር ይሁን።